የንጋት ኮከብ የጨለማውን ማለፍ የብርሃንን መምጣት እንደሚያውጅና እንደሚያበስር ኢየሱስ የሞትን ማለፍ የጨለማን መወገድ ያስጨናቂ ቀንበርን ማለፍ የሚያበስር ነው። ክብር ለእርሱ ይሁን። አዎ ከኃጢአት መዳናችን እውነት ነው። አዎ ከዘላለም ጥፋት ማምለጣችን እውነት ነው። አዎ ከጨለማው ወደሚደነቅ ብርሃኑ መውጣታችን አስገራሚ ነው። የንጉሥ ልጆች መሆናችን አምላኪ ሕዝቦች ካህናት መደረጋችን አስደናቂ ነው። በዚህ ግን ብቻ አይበቃውም። እግዚአብሔር ከክርስቶስ ጋር እንድንነግስ ጭምር አድርጎናል። ጌታ ይባረክ። በተቀደሰው ተራራዬ በጽዮን ላይ ንጉሴን ምን አደረኩ? ሾምሁ። የሚሾመው ንግስናን የሚሰጠው አባቱ ነው። መንግስትንና ስልጣንን ጌታ ኢየሱስ የሚቀበለው ከአባቱ ነው። ጌታዬ ኢየሱስ ይመጣል። ንጉሴ ኢየሱስ ይመጣል። ዝብርቅርቁን ያስተካክለዋል፣ የጨለመውንም ያበራዋል፣ የተሰበረውንም መጠገኑ አይቀርም። በቃ እብሪተኞችን ያደቃቸዋል፣ ለክፎች እጃቸውን ይመልሳል። ለሚያሳስቱ የእውነትን ወንጌልም ለሚያጣምሙ እሱ ብድራቱን ይመልሳል። በጣም በርካታ አጥቢያ ጉባኤዎች ሐሰተኛውን ሐሰተኛ ነህ ብለው ከመናገር ይልቅ ለኔ ምን ያህል ቅርቤ ነህ ነው የሚያሳስባቸው ነገር። ለኔ ምን ያህል ቅርብ ነው እሱ። ለዛ ለመጋቤ ወይም ለዛ ለሰውየው በጣም ቅርቡ ከሆነ የፈለገ የስተት ትምህርት ውስጥ ቢሆን ማንም አይናገረው። ዋናው ነገር ለኔ ቅርብ ነህ ወይ? ለኔ ምን አይነት አስተሳሰብ አለ? ለኔ በጎ ነህ አይደለህም? ለኔ ቅን ነህ አይደለህም? ለኔ ጥሩ ልብ አለህ? እኔን እንዴት ነው እንደ ባንዲራ መስቀል አቦ አቦ ማለት ያላደፈ ሸሚዜን ታራግፈዋለህ ወይስ ክብርና ምስጋና ሁሉን ለሚችል ለሕያው አምላካችን ይሁን። በጌታችን በኢየሱስ ስም ጌታ አምላካችን ስሙ የተባረከ ይሁን። የተወደዳችሁ ቅዱሳን የጌታ የኢየሱስ ክርስቶስ ጸጋና ሰላም ከእናንተ ጋር ይሁን። ባለፈው ሳምንት የራዕየ ዮሐንስ መጽሐፍ ጥናታችን ከሰባቱ አብያተ ክርስቲያናት አንዷ የሆነችውን የቲያጥሮን ቤተክርስቲያን አንስተን በዛች ቤተክርስቲያን ውስጥ የታየውን ስህተትና ጌታ ኢየሱስ የተመለከተውን የሰጠውንም ማስጠንቀቂያ እና የድል ነሹም የተነገረውን ነገር አንስተናል። በተለይ ቁጥር 24 ላይ ዳሩ ግን ይህንን ትምህርት ለማትይዙ ብቻ ሳይሆን የሰይጣንንም ጥልቅ ነገር እነርሱ እንደሚሉት ለማታውቁ። ማለት ይቺ ሐሰተኛዋ ነቢይ መንፈስ አለኝ ብላ እኮ ነው። የሰይጣን ነገር ነው። ሰይጣን ነው ፕሮሰስ ያደረጋት። የሚናገርባት ያ አጋንንት ነው። ያ አጋንንት ከመንፈስ ቅዱስ ያልሆነ ከአጋንንት ስፒሪት ከክፋት መንፈስ የመጣ የጥልቁን ትምህርት እየተናገረ ጉባኤውን እያወከ ነው ያለው። አያችሁ፣ ጉባኤውን እያወከ ነው ያለው። የሰይጣን ጥልቅ ነገር ነው። መንፈስ ቅዱስ አለኝ ትበል እንጂ ውሸቷን ነው። የምትሰማውን ሁሉ የምትሰማው ከአጋንንት ነው። የምትለውን ነገር ሁሉ የምትለው ከአጋንንት ነው። ይሄ የተረገመ የጠላት አሰራር ነው። ይሄ የተረገመ የጥልቁ ትምህርት ነው። አያችሁ፣ ይሄ አለኝ ብላ ነው የምትናገረው፣ ግን ውሸት ነው። ይሄ የጥልቁ ነገር ነው። ስለዚህ ይሄንን ለማትይዙ ለእናንተ በቲያጥሮን ለቀራችሁ ትላለሁ፣ እስክመጣ ድረስ ያላችሁን ጠብቁ። ወገኖቼ ዛሬም በኢትዮጵያ ቤተክርስቲያን ላይ ይሄ በጣም አስፈላጊ ነው። በተለይ በእኛ ዘመን አንድን ሰው እንደዚህ ብሎ ሲናገር እረ ይሄ ነገር ሲባል አንተ መንፈስ ቅዱስን አትቀበልም፣ አንተ የጸጋ ስጦታን አትቀበልም፣ አንተ እንደዚህ የሚል ማሸማቀቂያና በቃ ማደናገሪያ በቃ ሰውን በቃ ምንም እንዳይናገር ጥቅስ ጭምር እንዳይጠቅስ አፍ ለማዘጋት የሚጥሩ በጣም በርካታ ሰይጣን ፕሮሰስ ሊሆኑ አገልጋዮች እንዳሉ ታውቃላችሁ። የጥልቁ መንፈስ አገልጋዮች ይሄንን በብርቱ ልንቃወመው ይገባል። በብርቱ ልንቃወመው ይገባል ብቻ ሳይሆን የሰይጣንን ጥልቅ ነገር የማናውቅ እኛም ደግሞ በጣም መጠንቀቅ አለብን እስኪመጣ ድረስ ጌታ ኢየሱስ። አንድ ነገር ልንገራችሁ፣ የክርስቲያን ተስፋው የኢየሱስ መምጣት ነው። ክብር ለጌታ ይሁን። ክርስቲያን ሁል ጊዜ መምጣቱን በናፍቆት ይጠብቃል። ጌታዬ ይመጣል። ሁሉም ነገር እንዲህ አይቀጥልም። ሁሉም ነገር እንዲህ በጨለማ እንደተያዘ አይቀጥልም። ለምን? ኢየሱስ ይመጣል። ጌታዬ ኢየሱስ ይመጣል። ንጉሴ ኢየሱስ ይመጣል።
ዝብርቅርቁን ያስተካክለዋል፣ የጨለመውንም ያበራዋል፣ የተሰበረውንም መጠገኑ አይቀርም። በቃ እብሪተኞችን ያደቃቸዋል፣ ለክፎች እጃቸውን ይመልሳል፣ ለሚያሳስቱ የእውነትን ወንጌልም ለሚያጣምሙ እሱ ብድራቱን ይመልሳል። ስለዚህ ጥንቃቄ ማድረግ ይኖርብናል ተወዳጆች። ይሄ ለማትይዙ ለእናንተ እስክመጣ ድረስ ያላችሁን ጠብቁ የሚለውን ተመልክተናል። በአለት መላ ማህበሩ አሁን የቲያትሮን ቤተክርስቲያን ውስጥ እንደሱ የተከሰተው በጣም በአብዛኛው ተበላሽታለች ቤተክርስቲያን። በዛን ጊዜ የቤተክርስቲያን መሪው ጭምር እኮ ፖዚሽኑን ለቆ ይቺ ሴት በቃ ስፍራውን እንድትቆጣጠረው አድርጓል። እንዲህ ባለበት ዘመን ምንድነው እኛ የምናደርገው? ራሳችንን ነው የምንጠብቀው፣ ወይም ራሳችንን ነው ከዛ ስተት እርሾ አንድ ሰው ቢሆን እርሾ ጥቂት እርሾ ሊጡን ስለሚያበቃው እሱን ነው የምናወጣው። መላ ማህበሩ ግን ከተበላሸ ምንድነው የምናደርገው? እኛን ራሳችንን የምንለየው ማለት ነው። እና ጠብቁ ነው የሚለው፣ ጠብቁ ነው የሚለው እና ይሄ ራሱን ለጠበቀው ድል ነሺ። አያችሁ ጌታ እስኪመጣ ድረስ የሰይጣን ጥልቅ ነገርን አላውቅም ብሎ ራሱን ለጌታ አምልኮ የለየው፣ በመንፈሳዊ ሴሰኝነት ያልተጠመደው፣ በመንፈሳዊ ዝሙት ውስጥ ያልወደቀው ያ እንዴት ነው መሆን ያለበት ማለት ምንድነው የሚያገኘው ነገር ከተባለ ቁጥር 26 እና 27 ድል ለነሳው እስከ መጨረሻው ስራዬን አያችሁ ስራዬን ለጠበቀው አያችሁ እኔ ደግሞ ከአባቴ እንደተቀበልኩ በአሕዛብ ላይ ስልጣንን እሰጠዋለሁ ነው የሚለው። ከአባቴ እንደተቀበልኩ ስልጣን እሰጠዋለሁ። አያችሁ ስራዬን ለጠበቀው ቅድስናውን የኢየሱስን ያንን ትምህርቱን ኢየሱስ በምድር ላይ ስለ ጽድቅ የከፈለውን ዋጋ ስለ ጽድቅ የከፈለው ዋጋ የምንለው ከቀራንዮ መስቀል በፊት ያለ መላው የ33 ዓመት ከ6 ወር ህይወቱ ማለት ነው። ያ በቃ በሰዎች መካከል ሲኖር ያ ማንነቱ የኢየሱስ ማንነት አያችሁ በነገር ሁሉ ተፈትኖ ድል ያደረገ ማንነቱ እሱ ለጠበቀው ንጽህናና ቅድስናው ለጠበቀው ለዚያ ፍጹም ታዛዥ ለሆነ ቅንነትና ንጽህና ትህትና የታየበት ያንን የራሱን ህይወት ማለት ነው ጌታ ኢየሱስ እሱን መጠበቅ ነው የተባለው። አሁን የኛን ስራ አይደለም የእሱን ስራ ነው የምንጠብቀው። ያንን የእሱን ነው የምንጠብቀው። የእሱን መጠበቅ ላይ ነው ትኩረት የተደረገው። ስራዬን ለጠበቀው አያችሁ ከዚች መንፈሳዊ ግልሙትና ውስጥ ከወደቀች በኤልዛቤል መንፈስ ራሷን ከገለጠች ከዚች ሰይጣን ፕሮሰስድ ካደረጋት ከዚህ ሴት ስራ ራስን መጠበቅ በኢየሱስ ስራ ደግሞ መጽናት በጣም ያስፈልጋል። ለጠበቀው ነው የሚለው ለጠበቀው እኔ ደግሞ ከአባቴ እንደተቀበልኩ ነው የሚለው በአሕዛብ ላይ ስልጣን እሰጠዋለሁ። ሁለት ተስፋዎች ናቸው የተሰጡት። አንደኛው ስልጣን ነው፣ ሁለተኛው የንጋት ኮከብ ነው እሰጠዋለሁ የሚለው። እንደምታውቁት ጌታችን ኢየሱስ ስልጣንን ከአባቱ ነው የሚቀበለው። ለጌታ እናት መልአኩ ገብርኤል ያላት ምንድን ነበር ታስታውሱ እንደሆነ ቁጥር 32 ላይ እርሱም ታላቅ ይሆናል የልዑል ልጅም ይባላል ጌታ አምላክም የአባቱ የዳዊትን ዙፋን ይሰጠዋል ነው። አያችሁ አባቱ ነው የዳዊትን ዙፋን ምን የሚያደርገው የሚሰጠው። አያችሁ ጠላቶችን የእግርህ መረገጫ እስካደርግ ድረስ በቀኝ ተቀመጥ አለው ነው የሚለው የእግዚአብሔር ቃል። ስለዚህ ጠላቶቹን የእግሩ መረገጫ እስኪያደርግ በቀኙ ተቀምጧል። ያም ብቻ አይደለም መዝሙር 2 ላይ እኔ ግን ንጉሴን ሾምሁ ነው የሚለው። አያችሁ ሾምሁ በተቀደሰው ተራራዬ በጽዮን ላይ ንጉሴን ምን አደረኩ ሾምሁ። የሚሾመው ንግስናን የሚሰጠው አባቱ ነው። መንግስትንና ስልጣንን ጌታ ኢየሱስ የሚቀበለው ከአባቱ ነው። በዳንኤል የትንቢት መጽሐፍ ላይ እንደምታስታውሱት በዘመናት ወደ ሸመገለው መጣ እርሱ መንግስትን ሰጠው ነው። መንግስትን የሚቀበለው ከአባቱ ነው። እሱ ግን መንግስትን እንደተቀበለ ወዲያውኑ ለኛ እሱ ደግሞ ይሰጠናል። ለምን? እኛ የኢየሱስ የሆነን ከእርሱ ጋር አብረን እንደምንነግስም ጭምር ተጽፏል። አያችሁ የተጠራ ነው። አያችሁ ለንግስናም ጭምር ነው። አንድ ጥቅስ ላስታውሳችሁ የቆላስይስ መጽሐፍ ምዕራፍ 3 እንግዲህ ቁጥር 1 ላይ
እንግዲህ ከክርስቶስ ጋር ከተነሳችሁ ክርስቶስ በእግዚአብሔር ቀኝ ተቀምጦ ባለበት በላይ ያለውን እሹ፣ በላይ ያለውን አስቡ እንጂ በምድር ያለውን አይደለም። ሞታችኋል፣ ሕይወታችሁም በእግዚአብሔር ዘንድ ከክርስቶስ ጋር ተሰውሯል። ሕይወታችሁ የሆነ ክርስቶስ በሚገለጥበት ጊዜ በዚያን ጊዜ እናንተ ደግሞ ከእርሱ ጋር በክብር ትገለጣላችሁ። አያችሁ፣ በክብር መገለጥ የሚባል አለ። አዎ፣ ይሄ ብቻ አይደለም። ልጆች ከሆንን ደግሞ ወራሾች ነን ተብሎ ተጽፏል። ምንወርሰው አለ። ሮሜ ምዕራፍ 8 ላይ እንደዚህ ይለናል የእግዚአብሔር ቃል። የእግዚአብሔር ልጆች መሆናችንን ያ መንፈስ ራሱ ከመንፈሳችን ጋር ይመሰክራል ብሎ ልጆች ከሆንን ወራሾች ደግሞ ነው ማለት የእግዚአብሔር ወራሾች ነን። አብረን ደግሞ እንድንከብር አብረን መከራ ብንቀበል ከክርስቶስ ጋር አብረን ምንድነን ይለናል? ወራሾች ነን ይለናል። ስለዚህ ከክርስቶስ ጋር አብረን ወራሾች ነን። ስለዚህ ይኸውላችሁ አንዱ ኢየሱስ የሚያገኘው ወይም የሚቀበለው ከአባቱ ንግስና ነው። ስለዚህ ኢየሱስ በሚነግስበት ጊዜ እንደ ሙሽሪት እኛ ምንድነን? አብረን ወራሾች ነን። ራእይ ዮሐንስ መጽሐፍ ላይ እንደምታውቁት ዙፋኖችንም አየው ይለናል መጽሐፍ አይደል? ራእይ ምዕራፍ 20 ቁጥር 4 ላይ በእነርሱም ላይ ለተቀመጡት ዳኝነት ተሰጣቸው፣ ስለ ኢየሱስም ምስክርና ስለ እግዚአብሔር ቃል ራሶቻቸው የተቆረጡባቸውን ሰዎች ነፍሳት ለአውሬውና ለምስሉ ያልሰገዱትን ምልክቶችን በግንባራቸው በእጆቻቸውም ላይ ያልተቀበሉትን አየው። ከክርስቶስም ጋር 1000 ዓመት ኖሩና ነገሱ ይለናል። ንግስና አለ አብሮ። እኛ ለንግስና ጭምር ተጠርተናል። ጌታ የተባረከ ይሁን። አዎ፣ ከኃጢአት መዳናችን እውነት ነው። አዎ፣ ከዘላለም ጥፋት ማምለጣችን እውነት ነው። አዎ፣ ከጨለማው ወደሚደነቅ ብርሃኑ መውጣታችን አስገራሚ ነው። የንጉሥ ልጆች መሆናችን፣ አምላኪ ሕዝቦች ካህናት መደረጋችን አስደናቂ ነው። በዚህ ግን ብቻ አይበቃውም። እግዚአብሔር ከክርስቶስ ጋር እንድንነግስ ጭምር አድርጎናል። ጌታ ይባረክ። ስለዚህ ኢየሱስ ንጉሳችን ነው። እርሱ ከአባቱ መንግስትን በሚቀበልበት ጊዜ እኛም ከእርሱ ዙፋንን ወይም መንግስትን እንቀበላለን። ጌታ ይባረክ። ኢየሱስ የዳዊት ዙፋን ያለው ንጉስ ነው። አያችሁ፣ እኛ የእርሱ የሆነን አማኞች ደግሞ ከእርሱ ጋር አብረን እንደምንነግስ ተስፋ ተሰጥቶናል ወይም ቃል ተገብቶልናል። አብረን እንነግሳለን። አዎ፣ ዛሬ በብረት በትር እያስጨነቁ የሚገዙን የምድር ሰዎች ናቸው። የዚህ ዓለም የፍጥረታዊ ሰዎች ናቸው። ኢኮኖሚው እጃቸው ነው። ስልጣናቸው እጃቸው ላይ ነው ያለው። አይደለም እንዴ? ማብላት ማጠጣት በእነሱ ፈቃድ ላይ የሚወሰን ነው። አዎ፣ ልክ ነው። ይሁን እንጂ ግን በሚቀጥለው ዘመን ክብር ለጌታ ይሁን፣ በሚቀጥለው ጊዜ ከእርሱ ጋር አብረን ስንነግስ በብረት በትር መግዛት የኛ ይሆናል። በጣም ቀላል ምሳሌ ለመመሰል እችላለሁ። አንዲት ሚስት እኮ የባሏ የሆነው ሁሉ የማን ነው? የሷም ነው። ስልጣን ቢኖረው ባለስልጣን ናት ማለት ነው። ሀብት ቢኖረው ባለ ሀብት ናት ማለት ነው። ዙፋን ቢኖረው ዙፋን አላት። ንጉስ ተብሎ በተጠራው እሷ ቀዳማዊት እመቤት ናት፣ እቴጌ ናት። ልክኛም የክርስቶስ ኢየሱስ የሆነን ሙሽሪት ምን አለን ማለት ነው? ንግስናና ዙፋን ይጠብቀናል። ያ በታላቅ ስልጣን የሚገዛውን ጌታ እናያለን። ይኸውላችሁ እርሱም ይልና ስልጣን ይሰጣቸዋል፣ በብረት በትር ይገዛቸዋል ነው የሚለው። መግዛት የኢየሱስ ነው። በአሕዛብ ላይ ስልጣን እሰጠዋለሁ። አያችሁ፣ በብረት በትር ይገዛቸዋል። ያ ድል ነሺው ኢየሱስ ሲገዛ አብሮ ይገዛል። የብረት በትር ማለት ንግስናን ነው የሚያመለክተው። እንግዲህ ንጉስነቱንና የንጉስነት ስልጣንን ነው የሚያመለክተው። እንደ ሸክላ ዕቃም ይቀጠቀጣሉ የሚለው እነዛኞቹን ነው። በቃ ይሄ ዛሬ ወደው ያልተገዙትን እንደ ሸክላ ዕቃ ቀጥቅጦ በስልጣኑ ስር አድርጎ የሚገዛው ነው ጌታ ኢየሱስ። ክብር ለሱ ይሁን። ያ ግን ብቻ አይደለም። ሁለተኛው የከበረ ስጦታችን ምንድን ነው? የንጋት ኮከብ። ክብር ለጌታ ይሁን። ይችን ቤተ ክርስቲያን የጨለማ ዘመን ናት ብለናል። በተለይ ከ590 እስከ 1500 ዓመተ ምህረት ድረስ ያለውን ጊዜ በታሪክ ወይም በትንቢት መልክ እንደምትወክል ተመልክተናል። ያ የጨለማ ዘመን ነው። የቲያጥሮን ቤተ ክርስቲያን
መንፈሳዊ ግልሙትና፣ መንፈሳዊ እውርነት፣ መንፈሳዊ ጨለማ የተጫነው ጊዜ ነው። ያለ ቢመስልም ወርቃማ ዘመን ቢመስልም ጉባኤ የሚሰፋ ቢመስልም ሰዎች ያሉ ቢመስሉም አያችሁ ብዙ ነገር ያለ ቢመስልም ዓለማዊነትና መንፈሳዊነት የተቀላቀለበት ብቻ ሳይሆን በሁለቱ መካከል ድንበሩ የተጣሰበት አያችሁ በቃ ንጹሑን ከደፈረሰው ግርዱን ከምርት ለመለየት የሚያስቸግርበት ድብልቅልቁ የወጣበት ጌታ ኢየሱስ በሚያየው በቃ የማይረካበት ጊዜ ነው። ያ ጊዜ ጨለማ ቢሆንም እንኳን ኢየሱስ የንጋት ኮከብ ሰጠዋለሁ ነው የሚለው። በነገራችን ላይ ይሄ የንጋት ኮከብ ማን እንደሆነ ላሳያችሁ። ራእይ ምዕራፍ 22 ቁጥር 16 ምን ይለናል የእግዚአብሔር ቃል? እኔ የዳዊት ስርና ዘር ነኝ የሚያበራም የንጋት ኮከብ ነኝ ይላል ኢየሱስ። ክብር ለጌታ ይሁን። የሚያበራ የንጋት ኮከብ የናዝሬቱ ኢየሱስ እሱ ነው። አያችሁ ታዲያ ለዚህ ድልነሽ የተሰጠው ተስፋ ማን ነው? ራሱ ነው ኢየሱስ። የንጋት ኮከብ የጨለማውን ማለፍ የብርሃንን መምጣት እንደሚያውጅና እንደሚያበስር እንዲሁ ኢየሱስ የሞትን ማለፍ የጨለማን መወገድ ያስጨናቂ ቀንበርን ማለፍ የሚያበስር ነው። ክብር ለእርሱ ይሁን። የንጋት ኮከብ ኢየሱስ ድል ለነሱት የሚሰጠው ስጦታ ራሱን ነው። ራሱን አያችሁ የእርሱ የሆኑቱ ከእርሱ ጋር በፍጹም ህብረት ሳይለያዩ ሚኖሩበትን እድል ይሰጣል። ጭንቀት ለዘላለም እንዲወገድ፣ ሞት ለዘላለም እንዲወገድ፣ ጨለማና የጨለማ ስርዓት ለዘላለም እንዲወገድ ኢየሱስ ራሱን ለድል ነሹ ያቀርባል። ጌታ የተባረከ ይሁን። በመጨረሻ የሚለን ምንድን ነው? መንፈስ ለአብያተ ክርስቲያናት። መንፈስ ለአብያተ ክርስቲያናት የሚለው ምንድን ነው? ጆሮ ያለው ይስማ የሚባል መንፈስ ለአብያተ ክርስቲያናት። አሁን በፊት ታውቃላችሁ በሶስቱ ወይም በኤፌሶን በሰመርኔስና በጴርጋሞን ውስጥ መሃል ላይ ነበር ያለው ለአብያተ ክርስቲያናት። አሁን ግን ለድልነሹ የተሰጠ ተስፋ ነው። ድልነሹ ተስፋ አለው። ድልነሹ ለድልነሹ የተሰጠ ነው። ጆሮ ያለው ይስማ፣ አሁን ይስማ። ድልነሺ መሆን የሚፈልግ አሁን ይስማ። ከስተት ማምለጥ የሚፈልግ አሁን ይስማ። ከኤልዛቤል መንፈስ ራሱን ይጠብቅ፣ ከሐሰተኛ ትምህርቷና ከግልሙትናዋ ራሱን ይጠብቅ ነው የሚለን። የተወደዳችሁ ቅዱሳን የቲያጥሮን ቤተክርስቲያን ሃይማኖታዊ እንቅስቃሴው አልተቋረጠም። ኃጢአትን በዝምታ ማለፉንም እንደ ሞደርን ቤተክርስቲያን ራሷን ቆጥራለች። እንደ ዘመናዊነት ይዘዋል። የሰዎችን ስህተት አለመግለጥ መቻል ነው ተብሎ ተነግሯል። በመካከላቸው ሐሰተኞች እንደ ልብ ይተረማመሳሉ፣ እንደ ልባቸው ይፋንናሉ። ይሁን እንጂ ግን ሐሰትን ለመርገም የሚችል ልብ ግን የላቸው። ሐሰተኞችን የሚያበረታቱ በመካከላቸው አሉ። ወደ ጥልቁ ወደ አምልኮተ ጣዖት ሰዎች እንዲመለሱ የምታበረታታ በኤልዛቤል መንፈስ ያለች ሐሰተኛ ሴት እዚህ ውስጥ አለች። እሷንም በቸልታ ተመልክተዋል። በቲያጥሮን ቤተክርስቲያን ውስጥ ከእግዚአብሔር ይልቅ ለዓለም ፊታቸውን የሰጡ ለጌታ ጀርባቸውን የሰጡ ብዙ ሰዎች አሉ። እንዲህም የሚያስተምሩ ሰዎች በመካከላቸው እንደፈለጉ ይፋንናሉ፣ ይንቀሳቀሳሉ። ዛሬም ችን የመሰለች ጉባኤ ትኖር ይሆን? ዘፈንና መዝሙር የማይለይበት፣ ጥንቆላና ትክክለኛ የእግዚአብሔር ቃል ትምህርት የትንቢት ቃል የማይለይበት፣ ከገነነውና ከበረታው የእግዚአብሔር ቃል ትምህርት ይልቅ በምድራዊና በቁሳዊ ነገር ላይ ያተኮረ አያችሁ ብልጥግናን የቪዛን መዳራትን መንፈሳዊነትን የቀበረ ጉባኤ ምናልባት ይኖር ይሆን በእኛ ዘመን? ዛሬም ገንዘብን፣ ስልጣንን፣ ክብርን ፍለጋ ሰዎች በሐሰት ላይ ከፍ ብለው ይሆን? በነገራችን ላይ ዛሬ በጣም በርካታ አጥቢያ ጉባኤዎች ሐሰተኛውን ሐሰተኛ ነህ ብለው ከመናገር ይልቅ ለኔ ምን ያህል ቅርቤ ነህ ነው የሚያሳስባቸው ነገር። ለኔ ምን ያህል ቅርብ ነው እሱ። ለዛ ለመጋቤ ወይም ለዛ ለሰውየው በጣም ቅርቡ ከሆነ የፈለገ የስተት ትምህርት ውስጥ ቢሆን ማንም አይናገረውም። ዋናው ነገር ለኔ ቅርብ ነህ ወይ? ለኔ ምን አይነት አስተሳሰብ አለ? ለኔ በጎ ነህ አይደለህም? ለኔ ቅና አይደለህም? ለኔ ጥሩ ልብ አለህ? እኔን እንዴት ነው እንደ ባንዲራ መስቀል አቦ አቦ ማለት ያላደፈ ሸሚዜን ታራግፈዋለህ ወይስ ነው? ዋናው የሚታየው እሱ ነው። የፈለገ ስተት ውስጥ ቢኖር ማንም አይናገረው። እውነተኞቹ ግን
ለሱ ካልተመቹት ከመድረክ ያስወርዳቸዋል። እውነተኞቹ ግን ለሱ ካልተመቹት ስደተኛ ያደርጋቸዋል። ይሄ በእኛ ዘመን የምናውቀው ሐቅ ነው። የቲያጥሮን ቤተክርስቲያን መሪ በዚህ ተወቅሷል። የተወደዳችሁ ቅዱሳን ልክ እንደ አካን ያሉ ኃጢያቶች ጉባኤን ያስመታሉ። ታውቃላችሁ አካን በዚህ በኢያሱ መጽሐፍ ምዕራፍ 7 ላይ የምናገኘው ሰው በዝብዞ እርም የተባለውን ነገር ይዞ ድንኳኑ አጠገብ ቀብሮታል። የእስራኤል ሕዝብ እዛ በጦርነት ይሸነፋል። አያችሁ አካን ከጉባኤው እስካልተነቀለ ድረስ በቃ የቤተክርስቲያን በመንፈሳዊ እርግማን ውስጥ መሆኗ የማይቀር ነው። ያያችሁ እንደዚህ አለ። በሁለተኛ ቆሮንቶስ ምዕራፍ 5 ውስጥ ያለውን ወንድም ታስታውሱታላችሁ። ያ የእናቱን የተገናኘው እርሾ ሆኖ ሊጡን ያቦካው እሱ እስካልተወገደ ድረስ እሱ ላይ እርምጃ እስካልተወሰደ ድረስ ስተቱ ይቀጥላል፣ ይዛመታል ወደ ሌላው። ስለዚህ እስከ መቼ ድረስ ነው ሐሰትን አዝለን? እስከ መቼ ድረስ ነው ስተትን ተሸክመን? እስከ መቼ ድረስ ነው መንፈስ ተናገረኝ በሚሉ ግን ሰይጣን ከሚናገርባቸው ሰዎች ጉባኤያችንን የምንጠብቀው? የጌታ ጸጋና ሰላም ይብዛልን። የተወደዳችሁ ቅዱሳን ቅሬታዎች ግን ይሄንን እናስተውል። እስኪመጣ ድረስ የሰይጣንን ጥልቅ ነገር ባናውቅም እንኳን እስኪመጣ ድረስ መንፈሳዊ ምንዝርነት ውስጥ ባንገባ እስኪመጣ ድረስ ጌታ ኢየሱስ ከሚወራው ወይም ከሚነገረው ሐሰተኛ ትምህርት ራሳችንን እየጠበቅን እንድንኖርና የድል ነሹን ተስፋ እንድናገኝ ይገባናል። የጌታ ጸጋና ሰላም በነገር ሁሉ ይብዛላችሁ። በሚቀጥለው እንግዲህ ምዕራፍ 3 ላይ የሰርዴስን ቤተክርስቲያን የምንመለከት ይሆናል። ጸጋ በክርስቶስ ኢየሱስ ይብዛላችሁ። ራሳችንን ከስተት እንድናስመልጥ የጌታም መንፈስ የጌታም ጸጋ እንዲረዳን በእውነት እንጸልያለን። እግዚአብሔር የተባረከ ይሁን። እኛና ቤታችንን ጌታ ይባርክ። እናንተና ቤታችሁን ጌታ ይባርክ። በእውነት በነገር ሁሉ ጌታ መከናወንን ይስጣችሁ። የተወዳችሁ ቅዱሳን መልእክቱ ለሌሎች ሼር ማድረግ አትርሱ። አገልግሎቱን ስለምታበረታቱ ስለምትጸልዩልን ደግሞ እጅግ በጣም ደስ ይለናል። እግዚአብሔርንም ስለእናንተ እናመሰግናለን። ጸጋ ይብዛላችሁ። መልካም ቀን